በያላችሁበት የዓለም ዳርቻ ሁሉ የተወደደና የተከበረ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ ከወንጀል ማህደር ፕሮግራማችን ተመልካቾች እንደምን ሰንብታችኋል? በየሳምንቱ ሰኞ ማለዳ እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊው ከወንጀል ማህደር ፕሮግራማችን እንሆ ተጀመረ። ዛሬም እንግዲህ የተመራረጡ ሁለት የወንጀል ኬዞችን አጠናቅሬ ወደ እናንተ ለማድረስ እዚህ ስቱዲዮ ተዘጋጅቼ ተገኝቻለሁ። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ ደግሞ እኔ ትዕግስት ሁሉ ከመላው ቴክኒሻኖች ጋር በጋራ በመሆን አብሬያችሁ ቆይታ የማደርግ ይሆናል። ፕሮግራሙን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ አጋር ቤተሰብነታችሁን በማጠንከር ፕሮግራሙን ተጀምሮ ዘንድ ያክብሮት ግብዣዬ ነው። እንዲሁም ደግሞ ኮሜንት ሴክሽን ላይ ያላችሁን ስለ ፕሮግራማችን እንዲሁም ደግሞ ስለ አጠቃላይ ስራዎቻችን ያላችሁን አስተያየት ኮሜንት ሴክሽን ላይ ብታሳውቁን ሀሳቦቻችሁ እኛን ይገነቡናል። ከመሸጋገሪያ በኋላ ስመለስ በቀጥታ ወደ ፕሮግራሜ የማልፍ ይሆናል። አብራችሁን ቆዩ። ተመልሰናል ውድ ተመልካቾቼ። እንግዲህ የመጀመሪያውን በዚሁ ሀገራችን ኢትዮጵያ ውስጥ ያገኘሁትን በመቀጠል ደግሞ ከባህር ማዶ ሻገር ብለን ያገኘናቸውን ሁለት የወንጀል ኬዞችን ነው ዛሬ ወደ እናንተ የማሻግረው። በመጀመሪያ እንግዲህ በኢትዮጵያ የወንጀል ታሪክ ውስጥ በ1990ዎቹ አጋማሽ በአንድ ነጋዴና እንዲሁም ደግሞ በጣም በሚታወቅ ግለሰብ መካከል የተፈጸመን አንድ የወንጀል ታሪክን ነው ወደ እናንተ የማደርሰው ማለት ነው። በ1990ዎቹ አጋማሽ በነጋዴው እንዲሁም ደግሞ በታወቀው ግለሰብ በሁሴን አህመድ በቅጽል ስሙ ደግሞ ሁሴን አሻንጉሊት በመባል የሚታወቅ አንድ ግለሰብ ነበረ። በዚህ ዙሪያ የተፈጸመ የወንጀል ታሪክ ነው ማለት ነው። ይህ ታሪክ ሰፊ ሀብት፣ ውስብስብ አደረጃጀት እንዲሁም ደግሞ አሰቃቂ ድርጊቶችን እያካተተ እውነተኛ አጋጣሚ ነው። ሁሴን አህመድ የተባለው ግለሰብ እንግዲህ በአዲስ አበባ ከተማ ውስጥ በንግድ ስራው የሚታወቅ እንዲሁም ደግሞ ከፍተኛ ሀብትን እያፈራ ግለሰብ ነበረ። ሆኖም ግን ከጀርባው ከባድ የተደራጀን ወንጀልን የሚያካሂድን ቡድንን ይመራ ነበረ። ቡድኑ በዋነኛነት ትኩረቱን የሚያደርገው ሀብታም ነጋዴዎችን እንዲሁም ደግሞ የውጭ ሀገር ዜጎችን በማገት ላይ ነው ማለት ነው። ውድ ተመልካቾቻችን ታጋቾቹን በከተማዋ ውስጥ በሚገኙ ምስጢራዊ በሆኑ ቤቶች ውስጥ ደብቆ በማቆየት ከቤተሰቦቻቸው ወይንም ደግሞ ከባልደረቦቻቸው ከፍተኛ የገንዘብ መጠንን ይጠይቁ ነበረ። ቡድኑ ገንዘብ ከተቀበለ በኋላ ታዲያ ሚስጥሩ እንዳይወጣ በማሰብ አሰቃቂ እርምጃዎችን ይወስዱ ነበር ማለት ነው። ማገቱ አንድ ነው። ሲቀጥል ደግሞ ከዛም እንዳይታወቅበት ደግሞ ሌላ አይነት እርምጃዎችን የሚወስድ አይነት ቡድን ነው ማለት ነው። ገንዘቡ ከተከፈለ በኋላ ታዲያ ታጋቾችን በህይወት የመልቀቅ እንዲሁም ደግሞ የመለቀቅ እድላቸው እጅግ በጣም አነስተኛ ነበረ። ምስክሮችን ለማጥፋት ሲሉ ታዲያ በርካታ ሰዎችን የህይወት መስዋዕትነት ወደ ማድረግ ሄደዋል። ታጋቾቹ በተያዙበት ወቅት ከባድ የስነ ልቦና እንዲሁም የአካላዊ መሰቃየት ይደርስባቸው እንደነበረም በኋላ ላይ ደግሞ የተገኙ መረጃዎች አስረድተዋል ማለት ነው። ምርመራው እንዲሁም ደግሞ የወንጀሉ መጋለጥ እንዴት ነው የሚለውን እንመልከት። የበርካታ ነጋዴዎች መሰወርና የገንዘብ መጠየቅ ጥቆማዎች በዝተው በመምጣታቸው የኢትዮጵያ ፖሊስ ልዩ የምርመራ ቡድንን ያዋቅራል። ፖሊስ የወንጀል ቡድኑ ለቤተሰቦች የሚያደርጋቸውን የስልክ ጥሪዎችን እንዲሁም ደግሞ የገንዘብ ቅብብል መረቦችን በጥብቅ መከታተል ጀመረ ማለት ነው። በተደረገው ከፍተኛ ክትትል ታዲያ የቡድኑ ምስጢራዊ የመሸሸጊያ ቦታዎች ይደረሰባቸዋል። ፖሊስ ባካሄደው ድንገተኛ ወረራም ደግሞ በርካታ የቡድኑ አባላት እጅ ከፍንጅ እንዲያዙ ሆነ ማለት ነው። በወረራው ወቅት ታዲያ የታገቱ ሰዎች የተለያዩ ቁጥር ያላቸው እጅግ ብዙ መሳሪያዎች እንዲሁም ደግሞ ወንጀሉ የተፈጸመባቸው የተለያዩ መረጃዎችም አብረው ተጋለጡ። የፍርድ ሂደትና ማጠቃለያው ምን ሆነ የሚለውን እንመልከት ውድ ተመልካቾች። ወንጀለኞቹ በቁጥጥር ስር ከዋሉ በኋላ ረጅም ጊዜ የወሰደ የፍርድ ሂደት ይካሄዳል። ጉዳዩ በወቅቱ በህብረተሰቡ ዘንድ ትልቅ ድንጋጤንና ቁጣንም ፈጥሮ እንደነበረ የዚህ ወንጀል ኬዝ ይነግረናል ማለት ነው። ፍርድ ቤቱ በቀረቡት የሰው እንዲሁም ደግሞ የሰነድ ማስረጃዎች መሰረት ሁሴን አህመድ ወይንም ደግሞ ሁሴን አሻንጉሊት እንዲሁም
አሶሲዬቶች በተፈጸሙት የነፍስ ማጥፋት እገታ እንዲሁም ደግሞ የተደራጀ ወንጀል ጥፋተኛ መሆናቸውን አረጋግጦ ከባድ የእስራትን እንዲሁም የሞት ፍርድን ውሳኔ አስተላልፎባቸዋል ማለት ነው። ይህ አጋጣሚ በኢትዮጵያ የወንጀል ምርመራ ታሪክ ውስጥ የተደራጁ ወንጀሎችን በመከታተል እንዲሁም በማጋለጥ ረገድ ትልቅ ምዕራፍ እንደሆነ ይጠቀሳል ማለት ነው። ውድ ተመልካቾቻችን አብሮነታችሁ ቆይታችሁ ከኛ ጋር የሆነ እንደሆነ ባለሙሉ ተስፋ ነን። ፕሮግራማችንን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ፕሮግራሙን ቀጥሉ። ወደ የሚቀጥለው መረጃችን ወይንም ደግሞ ወደ የሚቀጥለው የወንጀል ኬዛችን ከማለፋችን በፊት መሸጋገሪያ አድምጠን እንመለስ። ተመልሰናል። ውድ ተመልካቾቻችን አብሮነታችሁ አይለየን። በድጋሚ ህዳር 24 ቀን 1971 ዓ.ም ምሽት ላይ ዳን ኩፐር የሚል ስም የተጠቀመን አንድ ምስጢራዊ ሰው በዩናይትድ ስቴትስ ፖርትላንድ አውሮፕላን ማረፊያ ይገኛል። ጥቁር ሱፍ፣ ነጭ ሸሚዝ፣ ጥቁር ከረቫት እንዲሁም ደግሞ ጥቁር የፀሐይ መነጽርን ያደረገው ይህ ሰው ወደ ሲያትል ለሚበረው ቦይንግ 727 አውሮፕላን የበረራ ትኬትን ይገዛል። ይህ ክስተት በዓለም የአቪዬሽን ታሪክ ውስጥ እስካሁን ድረስ ያልተፈታውን ትልቁን የአየር ላይ እገታ እንዲሁም ምስጢርን አስከተለ ማለት ነው። እገታውና የተጠየቀው ካሳ ምንድነው የሚለውን በዝርዝር እንመልከት። አውሮፕላኑ ከአየር መንገድ ከተነሳ ከጥቂት ደቂቃዎች በኋላ ኩፐር ለበረራ አስተናጋጇ ፍሎረንስ ሻፍነር የታጠፈ ወረቀትን በድንገት ያቀብላታል። አስተናጋጇ መጀመሪያ የስልክ ቁጥሩን የሰጣት ይመስላትና ቦርሳ ውስጥ ልታስገባ ስትል ኩፐር ጎንበስ ብሎ እመቤቴ ወረቀቱን ወዲያውኑ ብታነቢው ይሻልሻል፣ ቦርሳዬ ውስጥ ቦምብ አለ ሚል ቃልን ካፉ ያወጣል። ታዲያ በወረቀቱ ላይ የተጻፈው ጥያቄ ምንም ሌላ ውስብስብነት ያለው ነገር ሳይሆን ግልጽ ጥያቄ ነበረ። ወደ $200,000 በግልጽ የሚታወቁ $20 ኖቶች፣ 4 ፓራሹቶች፣ 2 ዋና ዋና 2 የመጠባበቂያ ማለት ነው። አውሮፕላኑ ሲያትል ሲደርስ ነዳጅ የሚሞላ ታንከር ዝግጁ እንዲሆን ማለት ነው። የመንገደኞችን መፈታት እንዲሁም ደግሞ ሁለተኛው በረራ ምንድነው የሚለውን እንመልከት። አውሮፕላኑ ሲያትል አውሮፕላን ማረፊያ እንደደረሰ ኩፐር የጠየቀው ገንዘብ እንዲሁም ደግሞ ፓራሹት እስኪቀርብለት ድረስ መንገደኞቹ አውሮፕላን ውስጥ እንዲቆዩ አደረገ። ጥያቄው ከተሟላ በኋላ ታዲያ 36ቱን መንገደኞች እንዲሁም የተወሰኑ የበረራ ሰራተኞችን ከፈታ በኋላ አውሮፕላኑ ወደ ሬኖ ወይንም ደግሞ ኔቫዳ አቅጣጫ እንዲበር ትዕዛዝን ይሰጣል ማለት ነው። አውሮፕላኑ በዝቅተኛ ከፍታ እንዲሁም ደግሞ በዝቅተኛ ፍጥነት እንዲበር እንዲሁም ደግሞ የኋላኛው መውጫ ደረጃ ክፍት እንዲሆን ትዕዛዝን ይሰጣል። ምስጢራዊው ዝላይ ምንድነው የሚለውን የዚህ የወንጀል ታሪክ ውስብስብነትን እንመልከት። ውድ ተመልካቾቻችን በሲያትልና በሬኖ መካከል በከፍተኛ በከባድ ዝናብ እንዲሁም ደግሞ ጨለማ ውስጥ አውሮፕላኑ በ10,000 ጫማ ከፍታ ላይ ያለ ኩፐር የኋለኛውን ደረጃ ከፍቶ 20 ኪሎ ግራም የሚከብደውን ገንዘብ ይዞ ወደ ውጪ ድንገት ይዘላል ማለት ነው። ከዛች ደቂቃ በኋላ ዳን ኩፐር ዳግመኛ በህይወትም ሆነ በሞት አልታየም። ይህ የወንጀል ኬዝ ምንን ያሳያል የሚለውን የኤፍቢአይን የምርመራ እንዲሁም ደግሞ የኤፍቢአይን የምርመራ ውጤትን ስናይ የአሜሪካ የፌዴራል ምርመራ ቢሮ የሆነው ኤፍቢአይ ኖርክጃክ በሚል የኮድ ስም በታሪክ ትልቁን እንዲሁም ረጅሙን የምርመራ መዝገብን ይከፍታል ማለት ነው። ከ1000 በላይ ተጠርጣሪዎች የተመረመሩ ቢሆንም የኩፐር እውነተኛ ማንነት ግን በምንም አይነት ሁኔታ ሊታወቅ አልቻለም። በ1980 ዓመተ ምህረት ታዲያ አንድ ህፃን በኮሎምቢያ ወንዝ ዳርቻ ሲጫወት የበሰበሱ እንዲሁም ደግሞ ተከታታይነት ያላቸው ቁጥራቸው ያላቸው ከኩፐር ገንዘብ ጋር የሚመሳሰል $5,800 በድንገት አገኘ። ይህ በጉዳዩ ላይ የተገኘው ብቸኛው ቁሳዊ ማስረጃ ነበረ ማለት ነው። ኤፍቢአይ ከ45 ዓመታት ጥልቅ ምርመራ በኋላ በ2016 እንደ አውሮፓውያኑ አቆጣጠር ማለት ነው የጉዳዩን ንቁ ምርመራ በይፋ እንዲዘጋ ሆነ ማለት ነው። ምክንያቱም ኩፐር በህይወት
ስለሌለ ማለት ነው። ውድ ተመልካቾቻችን ለዛሬ ወደ እናንተ እንዲሻገሩ የመራረጥናቸው ሁለት የወንጀል ኬዞቻችን እስካሁን ወደ እናንተ የደረሱትንና ያደመጣችኋቸውን እየተመለከታችሁትን ይመስል ነበረ። ፕሮግራማችንን ፍጻሜው ድረስ ምርጫችሁ አድርጋችሁ ስትመለከቱ ስለነበር እጅግ እናመሰግናለን። ፕሮግራሙን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ አጋርነታችሁን ቤተሰብነታችሁን ታጠነክሩ ዘንድ ያክብሩ ግብዣዬ ነው። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ እኔ ትዕግስት ሁሉ ከመላው የስቱዲዮ ባልደረቦቼ ጋር በጋራ በመሆን አብሬያችሁ ቆይታን አደረኩኝ። ሳምንት በተመሳሳይ ሰዓት በሌላ የወንጀል ኬዝ እስከምንገናኝ ድረስ ሰላማችሁ ይብዛልኝ እያልኩኝ ተሰናበትኳችሁ።